ይህንን ቪዲዮ በአስቸኳይ ሼር እንድታደርጉበት ጠይቃለሁ። ምክንያቱም ማስተር አብነት ከበደ ህመምን በርካታ ቁጥር ያላችሁ ኢትዮጵያኖች ለተጨነቃችሁ በዛ ዙሪያ የተሰማ የምስራች መረጃ አለ። ከዛ ቅድሚያ ብቻ በማስተር አብነት ሕክምና ዙሪያ የማስተር አብነት ከበደ ወንድም መግለጫ ምንድነው የሰጠው? በዛ ዙሪያ እስኪ አንዳንዶች ምናልባት በሱ ስም ለማጭበርበር የሚሞክሩት ስለሚኖሩ በዛ ዙሪያ መግለጫ ሰጥቶ ነበር። ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ሰሞኑን አንድ ኢትዮጵያዊ የበጎ ሰው የምንጊዜም በጎ ምርጥ ሰው ኢትዮጵያኖች እንደ አይን ብለን መሳሱት ሰው በሕክምና በጣም በሚያሳዝን ሁኔታ በተለይ በህመም ዙሪያ በከፍተኛ ሁኔታ ያወራው በርካታ ኢትዮጵያኖችን እንባ ያራጨና ያስደነገጠ ክስተት ሆኗል። በኢትዮጵያኖች ዘንድ የተለያዩ ሚዲያ ላይ የሚዘወሩት ሀሰተኛ መረጃዎች አሉ። ማስተር አብነት ከበደ የካንሰር ተጠቂ ነው፣ ሌሎች ደግሞ እግሩ ሊቆረጥ ነው፣ በሌሎች በኩል ደግሞ በጣም የሚወጡት መረጃዎችም ያሳዝናሉ፣ ኩላሊቱን ነው በማለት በርካቶቹ ሀሳባቸውን ሲያጋሩ ነበር። በዛ ዙሪያም በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን ሲያጋሩም ተስተውሏል። ምክንያቱም ከኛ መኖር ይልቅ ያንተ መኖር ይሻላል በማለት ታላቅ ፍቅርና አክብሮት ለማስተር አብነት ከበደ አሳይቷል። ማስተር አብነት ከበደ እንዲሁ የኢትዮጵያ የቤተሰብ ልጅ አካል የህዝብ ልጅ ነው። ማንም ስለሱ መታመምና ስለሱ ሀዘን ግድ ሊለው ይገባል። ግድ የማይለው ሰው ካለ ህሊና መኖሩን በርካቶቹ ይመርመር በማለትም ነው ሀሳባቸውን የገለጹ አሉት። ምክንያቱም ማስተር አብነት ከበደ የህዝብ ልጅ ኢትዮጵያውያንን ከመርዳት ወደ ኋላ የማይል ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ሁሉን ኢትዮጵያዊ የሚረዳ ታላቅ ኢትዮጵያዊ ነው። ስለዚህ ለዚህ ሰው ማሰብ ማለት ግዴታ እንደሆነ የህሊና የሞራል የዜግነት ግዴታችን እንደሆነም ነው። ከዛም የተነሳ በርካታ በሚሊዮኖች በብዙ ሚሊዮኖች የሚቆጠሩት ኢትዮጵያኖች ሀዘናቸውን ሲገልጹ ነበር። በተለይ በመታመሙ ዙሪያ ኩላሊት ካስፈለገውም ኩላሊት እንለግሳለን፣ ነፍስም ቢሆን ለሱ እንለግሳለን በማለት እስከዛ ደረጃ ድረስ ፍቅራቸውን ና አክብሮታቸውን ያሳዩበት ክስተትም ነው ተፈጠረው። ይገባዋልም በማለት በርካቶቹ ገልጿል። የጎፋ ሳውላ መቼም አይረሳም። በመሬት ናዳና መንሸራተት በርካታ ቁጥር ያላቸው ኢትዮጵያኖችን ሄዶ አስክሬን ፍለጋ ከፍተኛ አስተዋጽኦ ያበረከተው ታላቁ ኢትዮጵያ ልጅ የኢትዮጵያ ልጅ ትኩረት እንዲስብ አጠቃላይ የዓለም ትኩረት የሳበ ክስተት ማስተር አብነት ከበደ ወደዛ ማቅናቱን ተከትሎ ነበር። የምንጊዜም የበጎ እጆቹ የማይታጠፉ የተዘረጉ እጆቹ በርካታ ኢትዮጵያኖችን እየደረሱ ያሉት ይህ ታላቅ ሰው ታዲያ ከፍተኛ ህመም ገጥሞታል በማለት በርካታ ኢትዮጵያኖች በቅርቡ ሀዘን ላይ መውደቃቸው የተሰሙ ናቸው። በዛ ዙሪያ የሕክምና ጉዳይን በማስመልከት ወደ ደቡብ አፍሪካ ሄጄ ልታከም ነው። በሕክምና ዙሪያ ብቻ አያሳስባችሁ፣ ልመጣም ላልመጣም እችላለሁ፣ ግን በሕክምና ዙሪያ ለኔ ጸሎት እንድታደርጉልኝ በማለት ጥሪ ድንገት እንደ ሚዲያ ላይ ኢንተርቪው ያደረገትን በማስመልከት ነበር። በርካታ ቁጥር ያላቸው ኢትዮጵያኖች ከመጨነቃቸው የተነሳ ሞቶ ይቅርታ ጠየቀ። ምክንያቱም የህዝቡ ጭንቀት በዚህ ደረጃ ይወዱኛል፣ ይጨነቁልኛል ብዬም አላሰብኩም፣ እንዳጋጣሚ ደግሞ ኢንተርቪው ላይ የተናገርኩት ነበር በማለትም ማስተር አብነት ከበደ ይቅርታ ጠይቆ ነበር። ያን በማስመልከት ሕክምናውን በማስመልከት አንዳንዶቹ በተሳሳተ መንገድ የተለያዩ ሀሳቦችን ሲገልጹም፣ ዛሬ ግን የተሰሙት መረጃዎች እጅግ አስገራሚ ነበሩ። ወንድምየው ግን ያስተላለፈው መልእክት ነበር። በሕክምና ዙሪያ እኛ ሙሉ ወጪውን እንሸፍናለን፣ አስፈላጊ ነገር ካለ ለህዝብ የምናሳውቀው ይሆናል በማለትም ነው በአጭር መልእክቱን ያስተላለፈው። የማስተር አብነት ከበደ አገልጋይ በቅርቡ ባለቤቱን ያጣ ነፍስ ይማር። ባለቤቱ በጣም በሚያሳዝን ሁኔታ የማስተር አብነት ከበደ ወንድም እንግዲህ ሚዲያ ላይ ወጥቶ የገለጸው አገልጋይ ነው። የሱ ባለቤት በቅርቡ ህይወቷ ማለፉ የበርካታ ኢትዮጵያኖችን እንባ ያራጨ ክስተትም ነው። ማስተር አብነት ከልቡ ሲያነባና ልቡ ስብራት ውስጥ ያለፈበትም ክስተትም ነበረ የተሰማው። እጅግ አሳዛኝ ነው። ያን ሁላ አገግሞ ስለ ወንድሙ ህመም ደግሞ በአሁኑ ሰዓት መስማቱ ከባድ ነበረ። ያን ሁላ ተቋቁሞ በጸሎት በተስፋ በእምነት ወደ ህዝብ በመቅረብም ከዚህ በኋላ ማስተር አብነት ከበደ ዙሪያ የተለያዩ አፕዴት የሆኑት መረጃዎች ካሉ ለእናንተ የምናደርስላችሁና የምናቀርብላችሁ የምናቃብልላችሁ ስለሚሆን ከኛ ዘንድ የተሰጠው መግለጫ እንጂ ማንንም አትስሙ በማለትም ነው መልእክቱን ያስተላለፈው። ታዲያ በዛ ዙሪያ ዛሬ የተሰማው ከሆስፒታል በጣም እጅግ አስገራሚ ነው። ኢትዮጵያ ላይ ከፍተኛ ሆስፒታል ውስጥ በመግባት ሕክምናውን በውጭ ባለሙያዎች በውጭ ዶክተሮች ከውጭ በመጡት ባለሙያዎች ሲከታተል ነበር። ተስፋ ሰጪ ነው። ምክንያቱም ከሀገር ውጭ ሄዶ እንድታከም እዚህም ለመወሰንም ይችላሉ በማለት ነው በርካቶቹ እንግዲህ ባለሙያዎቹ ያሉትን እያቃበሉ ያሉት ማለት ነው። በዛ ዙሪያ ባለሙያዎቹ እንዳሉት ከሆነ ከሀገር ውጭ ወይም እዚህ ልታከም ይችላል። ከሀገር ውጭ ብታከም ከሆነም ሕክምናው ተስፋ ሰጪ እንደሆነና ታክሞ የመዳን እድሉ በጣም ሰፊ እንደሆነ ጭምርም ነው በርካቶቹም የገለጹት ማለት ነው። በማስተር አብነት ከበደ ሕክምና ዙሪያ የተሰማው ዛሬ በርካቶችን
ተስፋ ሰጪና ያስደሰተ ጉዳይ ሆኗል። እንግዲህ ማስተር አብነት ከበደ በቅርቡ ፍጹም ጤንነቱ ተመልሶ ወደ ስራ እንደሚመለስ ምንም ጥርጥር እንደሌለው ጭምርም ነው። ማስተር አብነት ከበደ በህይወት መቆየት ግዴታ እንዳለበት ነው በርካቶቹ የገለጹ ያሉት። ምክንያቱም የበርካቶች ኢትዮጵያኖች የስንቱን ኢትዮጵያን እንባ እያበሰ ያለው በርካታ እናቶች የበርካታ ሰዎችን ህመም አሁንም ስንቶች በሱ ይጅልናሉ ቦታ በጣም በሚገርም ሁኔታ እየዞረ እያሰሰ ኢትዮጵያንን በመርዳት ነው። ኢትዮጵያውያኖች በዚህ ሰዓት በጣም ፍቅር እንደሆኑ በተለይ ዲያስፖራዎች የእርዳታ እጆቻቸውን እየዘረጉ አብረው ደግሞ እየረዷቸው ከጎናቸው በገንዘብ በመሆን የታወቁት ኢትዮጵያኖች ስለሆኑ አጠቃላይ እንግዲህ ያን በማስመልከትም ነው የማስተር አብነት ከበደ የህይወት መኖር በጣም ወሳኝና በርካታ ኢትዮጵያኖችን ያሳሰበ ነው፣ ያስጨነቀ ጉዳይ ነው፣ ሊያስጨንቅም ይገባል። በዛ ዙሪያ እንግዲህ የምስራችና መልካም ዜናን በማስመልከትም ነው ማስተር አብነት ከበደ በህይወት የመቆየት እድሉ በጣም ሰፊ እንደሆነና የመዳን እድሉ በጣም ሰፊ እንደሆነ ተስፋ ሰጪ መረጃ ተሰምቷል። እንግዲህ ውጭ ሄዶ የምታከም ከሆነ ውጭ ይታከማል፣ እዚህም ከሆነ ይታከማል። ስለዚህ እዚህም ሆነ እዛም ሆነ ምንም ህክምናው የመዳን እድሉ በጣም ሰፊ እንደሆነ ጭምርም ነው። ማስተር አብነት ከበደ እንግዲህ በጣም በጎ ስራዎችን ደጋግ ሰዎች መካከል ቁጥር አንድ በተለይ የቢኒያም መቅዶኒያና የማስተር አብነት ከበደ በኢትዮጵያ ታሪክ ሰው ራሱ ተናግሮ እንደማይጠግብ ጭምርም ቃላት እንደሚያጥረው ጭምርም ለህዝብ የሚኖሩ የህዝብ ልጆች ናቸው። በጣም ደግና ምስኪን ኢትዮጵያኖች ስለሆኑ ሁሉም ከጎናቸው ሊቆም እንደሚገባ ጭምርም እነሱን ሳፖርት በማድረግም ከጎናቸው ነው። ማስተር አብነት ከበደ የህዝብ እርዳታ አስፈልገኝም ብሏል። ምናልባት አዳዲስ ነገሮች ካሉ ለእናንተ የምናቀርብላችሁ ይሆናል በማለትም ነው ወንድሙ የሚያስተላለፈው። በዚህ ዙሪያ እንግዲህ እግዚአብሔር እንደምረዳውም ጌታ ከሱ ጋር እንዲሆንም በርካቶቹ በጸሎትም እያሰቡት ነው። ማስተር አብነት ከበደ ዙሪያ በርካታ ቁጥር ያላቸው ኢትዮጵያኖች ለተጨነቃችሁ አሁን የተሰማ እጅግ አስደሳችና ልብን የሚያስደስት መረጃ ነው የተሰማው። ያን በማስመልከት የህክምና ጉዳይን በማስመልከት ነው። አጠቃላይ እንግዲህ ማስተር አብነት ከበደ በአሁኑ ሰዓት ህክምናውን እየተከታተለና ህክምናውን መከታተል እንደጀመረ ጭምርም ነው። በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እየገለጹ ናቸው። ለህዝብ እየኖረ ብዙ ዋጋ እየከፈለ ያለው ለህዝብን የመሞት የመረጠው ጊዜ ስለሌለው እንጂ ህክምናው ራሱ በአግባቡ ተከታትሎ መጨረስ የሚችለው ታላቅ ሰው በህዝብ ምክንያት ህዝብን ለመርዳት ስል እንደዚህ አይነት ዋጋ መክፈሉ በርካታ ኢትዮጵያኖችን ያሳዘነ ክስተት ሆኗል። ያን በማስመልከትም ነው ማስተር አብነት ከበደ በቅርቡ አገግሞ ሙሉ በሙሉ ከህክምና ተፈውሶ ወደ ስራው እንደሚመለስ ጥርጥር እንደሌለ ጭምርም በርካታ ቁጥር ያላቸው ኢትዮጵያኖችም ጸሎት እያደረጉ ናቸው። የህዝቡ ጸሎት አይለይ። አሁንም የሚያስፈልገው ከህዝብ እርዳታ ሳይሆን ጸሎት ብቻ ነው። ሁሉም በጸሎት ይርዳው። ከገንዘብ በላይ ጸሎት ያስፈልጋል። ጸሎት ሁሉም እንዲረዳው ነው። ማንም ከጎኑ በጸሎት እንዲቆም ነው ማስተር አብነት ከበደ ያስተላለፈው የህዝብ ያለውን አክብሮትና ፍቅር ያን በማስመልከትም ነው ማስተር አብነት ከበደ ያስተላለፈው መልእክትን በማስመልከት በአሁኑ ሰዓት ደግሞ ወንድሙ ያስተላለፈው መልእክትን በማስመልከት አጠቃላይ እንግዲህ በእኛ እጅኛ እናሳክመዋለን በማለትም ነው ወንድሙ ያስተላለፈው መልእክት። አጠቃላይ ያን በማስመልከትም ነው ማስተር አብነት ከበደ በጣም ጨዋና የተረጋጋ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ህዝብን በመርዳት ፊት ለፊት ሲጋፈጥ የነበረው ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ከሁሉም ጋር የምረዳው በጣም በሚገርም ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖችን የምረዳው በርካታ ቁጥር ያላቸው ኢትዮጵያኖች ጎን የቆመው ታላቅ ሰው ስለሆነ ስለሱ በጸሎት ማሰብ ግድ እንደምለን ጭምርም በርካታ ቁጥር ያላቸው የመረጃ ምንጮቻችንም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ በህክምና ዙሪያ የተሰሙትን የምስራች መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል የምትተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።